ብዙዎች ለሁለት አስርተ ዓመታት ይህንን ጌታቸው አሰፋ የሚለውን ስም ልክ እንደ አንድ የቤተሰብ አካል በቅርበት ያውቁታል። በርካቶች አቶ ጌታቸው አሰፋ ለበርካታ ዓመታት የሀገሪቱን የደህንነት መስሪያ ቤት ሲመሩ የበርካታ ዜጎችን ሕይወት በማጥፋት በመሰወር በማሰርና አካል በማጉደል በገፍ በማሳደድ እንዲሁም ለሙሰኛ ባለስልጣናት ከለላ በመስጠት ከፍተኛ ወንጀል የሰራ ገዳይ አስገዳይ ገራፊ አስገራፊ የለየለት ክፉ የጭካኔ ወሰን በኢትዮጵያ ምድር ከጫፍ እስከ ጫፍ የደረሰ ፍጹም አረመኔ ሰው ነው ሲሉ ይከሱታል። ይህንን ኢትዮጵያ ውስጥ ባለፉት 27 ዓመታት በተፈጸሙት በርካታ ሰቆቃዎች፣ ግድያዎች፣ እስሮች ውስጥ ዋናው ተዋናይ የሚባለው ስውር ግለሰብ ስሙ ሲጠራ እንጂ በአካል አይተነው አናውቅም። ለምሳሌ ይህ እኛ የምንጠቀመው ፎቶ የእርሱ ፎቶዎች ናቸው ተብለው ኢንተርኔት ላይ ስለተለቀቁ እንጂ ትክክለኛው የጌታቸው አሰፋ ፎቶ ነው ብለን ማረጋገጥ አንችልም። የዚህ ምክንያቱ ደግሞ አነጋጋሪው አቶ ጌታቸው ባሳለፋቸው በርካታ የመንግስት የስልጣን ዘመናት ይህ ነው ሊባል የሚችል የቪዲዮና የፎቶግራፍ ምስል የሌለው መሆኑ ነው። በርካቶች በእሳቸው ዙሪያ ሲጽፉ የሚጠቀሟቸው ሁለት እጅግ የቆዩና የነተቡ የጎልማሳነታቸው ፎቶግራፎች ብቻ ናቸው። ሆኖም ከለውጡ ጋር በተያያዘ ማንነታቸው ባልታወቁ ሰዎች በማህበራዊ ሚዲያዎች የተለቀቀው የቅርብ ፎቶግራፋቸው ሰውየው የወቅቱ ምስላቸው ምን እንደሚመስል በግልጽ አሳይቷል። አቶ ጌታቸው ሁለተኛው አስተማማኝ ምስላቸው የተለቀቀው በቅርቡ በተካሄደው የህወሓት ጉባኤ ላይ ነው። ይህ ምስላቸው ቀደም ሲል በሚስጥር ከተለቀቀው ምስላቸው ጋር የሚመሳሰል በመሆኑ የቀድሞውን ፎቶግራፋቸውን ትክክለኛነት በሚገባ አረጋግጧል ማለት ይቻላል። ለዓመታት የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ሆነው ሲሰሩ የነበሩት አቶ ጌታቸው አሰፋ ስማቸው በከፍተኛ ሁኔታ መነሳት የጀመረው በአዲሱ ጠቅላይ ሚኒስትር አብይ አህመድ ከስልጣናቸው እንዲነሱ በተደረጉ ማግስት አሁን በስር ላይ የሚገኙት የቀድሞው የኢትዮጵያ ሶማሌ ክልል ርዕሰ መስተዳድር የነበሩት አቶ አብዲ ስለ ጌታቸው አሰፋ አነጋጋሪ ሆነ መግለጫ ከሰጡ በኋላ ነበር። የቢሮ ኃላፊ የነበረው አቶ ጌታቸው ምን ያህል ለራሱ እንደሚያስብ ሰልፍሽ ነው ነው ሁሉም አገር ሄጃለሁ አውሮፓም አሜሪካም ኤዥያም በለው እንደዛ አይነት ቢሮ ታይቶ አይታወቅም። የጠቅላይ ሚኒስትር አብይ አህመድን የመጀመሪያዎቹን 100 ቀናት አስመልክቶ ከክልላቸው የመገናኛ ብዙሃን ጋር በነበራቸው ቆይታ የጠቅላይ ሚኒስትሩን የለውጥ ውሳኔዎች እንደሚደግፉ ገልጸው ባለፉት ዓመታት ለክልሉ ሕዝብ ልማት የተለያዩ ሥራዎችን ሰርተናል፣ በሥራዎቻችን ውስጥ ደግሞ ስህተት ፈጽመናል፣ ጊዜው የይቅርታ ነው፣ ስለዚህ ስለ ሠራነው ስህተት ይቅርታ እንጠይቃለን፣ ስህተትን የማይቀበል ሰይጣን ብቻ ነው ሲሉ በይፋ ከተናገሩ በኋላ ቀጠል አድርገው ስለ ቀድሞው የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አቶ ጌታቸው አሰፋ ጌታቸው ሙሰኛ ሌባና ራስ ወዳድ ነው፣ አዲስ አበባ ላይ ተቀምጦ የክልል መስተዳድሮችን ይሾማል ሲሉ አቶ አብዲ በድፍረት የበርካቶችን ትኩረት የሳበ አዲስ መረጃ ሲናገሩ በሚሊዮኖች ተደመጡ። ቀጥለውም እንዲህ አሉ። የክልል አስተዳዳሪ ሆኜ ወደ ጌታቸው ቢሮ መግባት የቻልኩት ከ10 ዓመታት በኋላ ነው። አቶ ጌታቸው ላለፉት 27 ዓመታት ለምን ከሚዲያው ተደብቆ ቆየ? የአሜሪካው የስለላ ተቋም ኃላፊ እንኳን ሕዝብ ፊት ወጥቶ መግለጫ ይሰጣል። እሱ ተንኮል እየሰራ ካልሆነ በቀር ለምን ተደበቀ ሲሉ ጠየቁ። አቶ አብዲ በዚያ ያበቁም። ህዳር 29 2006 ዓመተ ምህረት በኢትዮጵያ ሶማሌ ክልል ጅግጅጋ ላይ በተካሄደው የብሔር ብሔረሰቦች በዓል ላይ የቀድሞው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ወደ ጅግጅጋ እንዳይሄዱ የከለከለው አቶ ጌታቸውን በማለት ሌላ ተጨማሪ መረጃ ወጡ። ለመሆኑ ስለማንነቱና ስራው በይፋ የማይታወቀውና ሕዝብ በስም ካልሆነ በቀር በአካል ወይንም በቴሌቪዥን መስኮት አይቶት የማያውቀው የአደባባይ ሰው አይደለም የሚባለውና የሆነ ስብሰባ ላይ ቢኖር እንኳን በፎቶና በቪዲዮ ራዳር ውስጥ እንዳይገባ የሚደረገው በአሁኑ ወቅት ከሰብአዊ መብት ጥሰት ጋር ስሙ በተደጋጋሚ ከመነሳት አልፎ
አሁን ለመጣው ለውጥ እንቅፋት ይሆናል ተብሎ የሚፈራው ዝናው ከሀገር ውስጥ አልፎ ታላቋን አሜሪካ የኛን ተቃዋሚዎች መርዳት የማታቆም ከሆነ እኛም ለአሜሪካን ተቃዋሚዎች ድጋፍ እናደርጋለን ሲል እስከ ማስፈራራት የደረሰው ከክንፈና መለስ ዜናዊ ሞት ጀርባ አለበት የሚባለውና ሌሎች ስለሱ ብዙ የሚባልለት አወዛጋቢው እጅ ረጅሙ አቶ ጌታቸው አሰፋ ማን ነው? ይህ የቀድሞ የብሔራዊ መረጃና ደህንነት ዋና ዳይሬክተር የነበረው አቶ ጌታቸው አሰፋ አሁን የት ነው ያለው? የምር የእስር ትዕዛዝ ወጥቶበታል? ከወጣበትስ መንግስት ለምን በቁጥጥር ስር ማዋል ከበደው? እንደሚባለውስ ለመንግስት የሚያሰጋ አይነት ሰው ነው? ፈጽሟል የሚባሉትንስ በርካታ ወንጀሎች ፈጽሟል? እኔ ከተያዝኩ ሁላችንም ያበቃልናል ሲል ለህወሓት ማስጠንቀቂያ ሰጥቷል። ስለነኚህና ሌሎች በጌታቸው አሰፋ ዙሪያ የሚነሱ ጥያቄዎች ውሎ 24/7 ዘገባ ከተለያዩ የመረጃ ምንጮች ያሰባሰበው መረጃ እንደሚከተለው ወደ እናንተ ያቀርባል። አብራችሁን ቆዩ። የዚህን መረጃ እውነትነት የሚያረጋግጥ አካል እስከዛሬ ባይገኝም አጽባህ የተባለ የሻዕቢያ ታጋይ እንደ ኢትዮጵያ አቆጣጠር ኦክቶበር 04 2013 ዓ.ም መረጃ ፎረም በተባለ ድረገጽ ላይ ጌታቸው አሰፋ ማን ነው ሲል ቀጣዩን ጽሑፍ አስነብቦ ነበር። የብሔራዊ መረጃና ደህንነት አገልግሎትን ከ1993 ዓ.ም ጀምሮ በዋና ዳይሬክተርነት የመራው አቶ ጌታቸው አሰፋ በ1951 ዓ.ም ከአማራ አባቱና ትግሬ ከሆኑት እናቱ መቀሌ ከተማ ቀበሌ 03 ዕዳጋ ቢአራይ በሚባል ስፍራ እንደተወለደና የደርግ ወታደር የነበሩት አባቱ ሻለቃ አሰፋ ለትግሬዎች ከፍተኛ ጥላቻ እንደነበራቸው በዚህም ከወታደሮቻቸው ጋር በመሆን በመቀሌ ኖሮ የነበሩ ንጹሃን ዜጎችን እየያዙ እንደሚገርፉና እንደሚያሰቃዩ በዚህ ተግባራቸውም ምህረት የለሽ ተብለው በብዙዎች ዘንድ ይፈሩ ነበር ካለ በኋላ ሻለቃ አሰፋ ለትግሬዎች ካላቸው ከፍተኛ ጥላቻ የተነሳ የልጆቻቸውን ስያሜ ሳይቀር ጌታቸው፣ ደረጄ፣ በለጠ፣ ደነቀ ሲሉ የአማራ ስም እንዳወጡላቸው ይገልጻል። ይህ የአጽባህ ጽሑፍ አያይዞም የሻለቃ አሰፋ ልጆች በወቅቱ የነበረውን አገዛዝ በመቃወም በርካታ የትግራይ ወጣቶችና ተማሪዎች ያደርጉት በነበረው እንቅስቃሴ አንዱ በሆነው የመቀሌ ወጣቶች የተቃውሞ ትግል ውስጥ በመቀላቀል የትግሉ አንዱ አካል መስለው በድብቅ የስለላ ሥራ እየሰሩ በርካታ መረጃዎችን ያሾልኩ ነበር ሲል ይገልጻል። ጌታቸው አሰፋ በወጣትነት ዘመኑ ውንጌት እንደተማረ የሚገልጸው ይህ ጽሑፍ አንድ ብሎ ወደ ትግል እንቅስቃሴ ሲገባ የተቀላቀለው መጀመሪያ የኤርትራ ነጻ አውጪ ግንባር የሆነውን የሻዕቢያ አባል በመሆን ነበር። ቆይቶ ግን ጌታቸው በ1969 የወንጌት ተማሪ ያለ አንድ ትልቅ ተልእኮ በመያዝ ሻዕቢያን ትቶ ወደ ህወሓት ተቀላቀለ። ጌታቸው ወደ ህወሓት የተቀላቀለበት ይህ ትልቅ ተልእኮም ከ2 ዓመት በፊት በ1967 ዓ.ም በትግራይ የዩኒቨርሲቲ ተማሪዎች የተጀመረውን የትግል እንቅስቃሴ ማፍረስ እንደሆነ ጽሑፉ ይናገራል። ጌታቸው ህወሓትን ከተቀላቀለ በኋላ ህወሓት ባደረጋቸው በርካታ የጦር ሜዳ ትግሎችና ኦፕሬሽኖች ላይ በሰላይነት ተሳትፏል። ይሁን እንጂ አብዛኛዎቹ ጌታቸው የተሳተፈባቸው ጦርነቶችና ኦፕሬሽኖች ያልተሳኩና ብዙ ኪሳራ ያደረሱ ነበሩ። የዚህ ምክንያት ደግሞ ጌታቸው አሰፋ በድብቅ የሚፈጥራቸው ስውር ሴራዎች ናቸው ካለ በኋላ ጽሑፉ ለምሳሌ በአዲግራት መጉላት የተባለ አካባቢ በርካታ የትግራይ ታጋዮች በደርግ ወታደር የተማረኩበትና የሞቱበት ኦፕሬሽን የህወሓት ጦር ስፍራው ላይ መቼ እንደሚደርስ ጌታቸው ቀድሞ ለደርግ ጄኔራሎች መረጃ አሳልፎ በመስጠቱና የደርግ ወታደሮችም በደረሳቸው መረጃ መሰረት ስፍራው ላይ ቀድመው እንዲያደፍጡና ተዘጋጅተው እንዲጠብቁ በመደረጉ ነው ሲል ጽፏል። ከዚህ በተጨማሪ ጽሑፉ ጌታቸው አሰፋ በትግል ወቅት ለተሰዉት ታዋቂ የህወሓት ታጋዮች ተክሉ ሐዋዝ፣ አጽባህ ዳኘው፣ ዶክተር ፀሐዬ ቀጸላ፣ ገሰሰ አየለና የሙሴ ሞት ላይ እጁ እንዳለበት በስፋት ይናገራል ሲል ጽፏል። ሚኒሊክ ሳልሳዊ የተባለ ግለሰብ ደግሞ በዚህ ሐሳብ ዙሪያ በፌስቡክ ገጹ ላይ ኦክቶበር 29 2013 የደህንነት ሹሙ አቶ ጌታቸው አሰፋ መለስን ጨምሮ ለአንጋፋ የህወሓት ታጋዮች ሞት ተጠያቂ ነው በሚል ርዕስ በጻፈው ጽሑፉ ላይ ይህንን ክስ በተመሳሳይ ሲጠቅሰው ይታያል።
ከሸራተን ሆቴል ውጭ እምብዛም ስለማይዝናናውና ሲበዛ ተጠራጣሪና ደመ ቀዝቃዛ እንደሆነ ስለሚነገርለት ጥንቁቁ የመረጃ ሰው ጌታቸው አሰፋ ባህሪና የሥራ ሕይወት ቀጣዩን አስገራሚ መረጃ ያስነበበን ደግሞ ጎላጉል የተሰኘው የድረ ገጽ ጋዜጣ ነበር። 1993 ዓመተ ምህረት አዲስ አበባ። ጎላጉል የተሰኘው የድረ ገጽ ጋዜጣ የጌታቸው አሰፋ ሌጋሲና ቀጣይ አቅጣጫዎች በሚል ርዕስ ጁን 19 2018 ባወጣው ጽሑፍ ላይ የህወሓት ነባር ታጋይ የሆነው ጌታቸው አሰፋ የመረጃና ደህንነት ዳይሬክተር ሆኖ የተሾመው በ1993 ዓመተ ምህረት ላይ ነበር ካለም በኋላ ክንፈ ገብረ መድኅን የተካው ጌታቸው አሰፋ ከቀደመው የመረጃና የደህንነት ሰው ፍጹም የተለየ ባህሪ እንዳለው የመረጃ ምንጮቹን በመጠቆም ጽፏል። ጌታቸው አሰፋ በኤምባሲዎች ራት ግብዣ ላይ እንኳን ለመገኘት ከኤምባሲ ኤምባሲ ከአምባሳደርም አምባሳደር ያማርጣል። ይህ የደህንነቱ ቁንጮ የሆነው ሰው በሕይወት እያለ ምሽት ላይ ከቦሌ ወሎ ሰፈር ግሮሰሪዎች ባንዱ ከማይጠፋው ክንፈ ገብረ መድኅን አኳያ የተለየ ባህሪ ብቻ ሳይሆን የረቀቀ የአፈና መዋቅር በአገር ውስጥም ሆነ በቀጠናው ላይ መዘርጋት የሚችል ሰው መሆኑ ከቀደመው የመረጃ ሰው እንደሚለየው ይነገርለታል። ሰውየው ራሱን እንደ መንፈስ ጋርዶ ከሕዝባዊ እይታ ተከልሎ ላለፉት 18 ዓመታት የመረጃና ደህንነት መስሪያ ቤቱን ሲመራ ቆይቷል። በቅርቡ በማህበራዊ ድረገጽ የተለቀቀውን ፎቶግራፉን ያነሱት የኦህዴድ የደህንነት ሰዎች ሲሆኑ ፎቶግራፉ በድብቅ የተነሳ በመሆኑ የሰውየው ሙሉ ቁመናና ገጽታ ሊታይ ባይችልም ለዓመታት እንደ መንፈስ ራሱን ጋርዶ የኖረው የመረጃና የደህንነቱ ቁንጮ ራሱ ባልፈቀደበትና ይሁንታውን ባልሰጠበት ሁኔታ ፎቶግራፉ ለአደባባይ መዋሉ ቁጣ ጭሮበታል። በህወሓት ውስጥ የጌታቸው አሰፋ ሚና በሁለት ምዕራፍ ይከፈላል የሚሉት የጎላጉል የመረጃ ምንጮች ሰውየውን ቅድመ መለስና ድህረ መለስ በሚል በሁለት መልክ ይገልጹታል። እንደ መረጃ ምንጮቻችን ዘገባ ጌታቸው አሰፋ መለስ ዜናዊ በሕይወት በነበረበት ወቅት ሥርዓቱን ለማስቀጠል በሚረዱ የአገር ውስጥና የጎረቤት አገራት የአፈና ተግባራት ላይ ብቻ ያተኩር ነበር። በምንም አይነት ፖለቲካዊ ጉዳዮች ላይ እንዲሳተፍ አይፈቀድለትም ነበር። የዚህ ምክንያት ደግሞ ተጽዕኖ ፈጣሪው የነበረው መለስ ዜናዊ ስለማይፈልግ ነበር። ይሁን እንጂ ጌታቸው አሰፋ የፖለቲካውን መበላሸት ለማስተካከል በሚካሄዱ የእመቃ ተግባራት ግንባር ቀደም ተሳታፊ ሰው የነበር ሲሆን ከ1993 ዓመተ ምህረት ጀምሮ እስከ መለስ ህልፈት ድረስ ከተካሄዱ መንግስታዊ ፍጅቶች ጀርባ ሰውየው በዕቅድ አውጭነትና አስፈጻሚነት የጎላ ሚና ነበረው። ለአብነትም በ1996 ዓመተ ምህረት በጋምቤላ የአኟክ ተወላጆች ላይ በተካሄደው ዘግናኝ ጭፍጨፋ፣ በምርጫ 97 ወቅት አዲስ አበባ ላይ በነበረው ምህረት የለሽ የንጹሃን ግድያ እንዲሁም በተለያየ መልኩ 2000ና 2001 ዓመተ ምህረት በኢትዮጵያ ሶማሌ ኦጋዴን ተወላጆች ላይ የተካሄደው ጭፍጨፋ የመሳሰሉት በዓለም አቀፍ የወንጀለኞች ፍርድ ቤት በሚያስጠይቁ መንግስታዊ ፍጅቶች ላይ ተሳታፊ ነበር ሲል የሚነግረን ጽሑፍ ከዚህ ጎን ለጎን በመሃል አገር ጋዜጠኞች፣ ፖለቲካ አመራሮችንና የሰብአዊ መብት ተከራካሪዎችን በማሰር በማሰቃየትና ከሀገር በማሳደድ በእኩይ ድርጊት የተጠመደ ሰው ነበር ሲል ጽፏል። የአገር ውስጥና ዓለም አቀፍ መረጃዎችን በጣምራ የሚከታተለው የደህንነቱ ሰው ጌታቸው ከአሜሪካው ሲአይኤ፣ ከእስራኤሉ ሞሳድ፣ ከራሻው ኬጂቢ፣ ከእንግሊዙ MI6 ወዘተ ታላላቅ የደህንነት ተቋማት ሰዎች ጋር አጋርነት እንዳለውና በምስራቅ አፍሪካ ላይ ነግሶ የነበረውን አልሸባብንና የመረጃ መረቡን ለመበጣጠስ በነበረው የስለላና የመረጃ ልውውጥ ተግባራት የሰውየው ሚና የሚናቅ አልነበረም። በዚህም በቀጠናው ላይ ሽብርተኝነትን ለመዋጋት በሚሉ ዘመቻዎች ላይ ሰውየው የቀጠናው ተጽዕኖ ፈጣሪ ሊሆን ችሏል በማለት የግለሰቡን እጀ ረጅምነት ገልጾ ለአብነትም ቀጣዩን ከሞሳድ ጋር የሠራውን የስለላ ሥራ ይነግረናል። እንደ አውሮፓውያን አቆጣጠር በ2012 ሱዳን ውስጥ የነበረውን ያርሙክ የተባለ ንብረትነቱ የኢራን የሆነ የጦር መሳሪያ ማምረቻ ድርጅት ሞሳድ ሲያወድመው ጌታቸው አሰፋ ቀጠናዊ መረጃዎች በማሰባሰብ የሞሳድ ቁልፍ የመረጃ አጋር ነበር። በዚህ መሰል ዘመቻዎች ሰውየው በኢራኑ IRGC ኢስላሚክ ሪቮሉሽነሪ ጋርድ ኮርፕስና በሊባኖሱ ሂዝቦላ ጥርስ ውስጥ ቢገባም በሲአይኤና በሞሳድ በኩል ግን ተወዳጅነትን ሊያገኝ ችሏል። የደቡብ ሱዳንን ነጻነት ከሲአይኤ ሰዎች ጋር በመሆን ያዋለደው የመረጃ ደህንነቱ ሰው በጊዜ ሂደት ራሱን ያበቃ እንደሆነ ይነገርለታል።
የምስራቅ አፍሪካ መረጃዎችን በመሸጥ ተሰሚነቱን ያጎላው ሰው መለስ ዜናዊ ከሞቱ በፊት በወልደ ሥላሴ ሊተካው እንደነበር የጎላጉል የመረጃ ምንጮቻችን ያስታውቃሉ። መረጃ በማገትና አስፈላጊ ሆኖ ሲገኝ በመሸጥ ተፈላጊነቱን ያጎላ የመጣው የደህንነቱ ሞተር ጌታቸው ለመለስ ዜናዊ እንኳን ሳይቀር ቀጠናዊ መረጃዎችን የሸሸገባቸው አጋጣሚዎች ነበሩ ሲል ጽሑፉን የሚቀጥለው ጎላጉል ጋዜጣ መለስ ዜናዊ ሞት ባይቀድመው ኖሮ ሰውየውን ሊያሰናብተው ይፈልግ ነበር ካለ በኋላ የመለስን ሞት ተከትሎ ወትሮውንም ቢሆን በመረጃ እገታው ፈርጥሞ የነበረው ጌታቸው አሰፋ በመረጃና ደህንነት መስሪያ ቤት ውስጥ የእርሱን ትከሻ ተጋፊ የነበረውን የአገር ውስጥ የመረጃና ደህንነት መምሪያ ኃላፊውን ወልደ ሥላሴን በሙስና ወንጀል ወደ ቃሊቲ በመወርወር ያለ ተጋፊ ራሱን ማደላደል እንደቻለ ይነግረናል። ከዚህ በኋላም የደህንነት አማካሪው የአቶ ወልደ ሥላሴን መታሰር ተከትሎ ከደህንነት ቢሮ የውስጥ አዋቂ ምንጮች ያፈተለኩት መረጃዎች እንደሚጠቁሙት የደህንነት ሚኒስትሩ አቶ ጌታቸው አሰፋ ለበርካታ የትግራይ ታጋዮች ሞትና ደብዛቸው ለጠፉ ሰዎች ኃላፊነት ስላለበት ከተጠያቂነት እንደማያመልጥ ይናገራሉ ካለ በኋላ ብዙ የትግራይ ተወላጅ የሆኑ የህወሓት አንጋፋ ታጋዮች አዲስ አበባን ጨምሮ ከተለያዩ አካባቢዎች የመሰወራቸውን ምስጢር ተከትሎ ጥያቄዎች በመነሳት ላይ መሆናቸውን እንዲሁም ድንገት የሞቱና ለመሞታቸው ምክንያት ያልተሰጠባቸው ታጋዮች የት እንዳሉና እንዴት እንደተገደሉ መልስ ሊሰጥበት ይገባል የሚሉ ተበራክተዋል ብሏል። ከዚህ በተጨማሪ አለቃው ከነበረው ክንፈ ገብረ መድኅን ሞት በኋላ የሱን ቦታ በመያዝ የመለስ ቁጥር 1 ጠባቂ የሆነው ጌታቸው ህወሓት ስልጣን ከያዘ በኋላም በሃየሎም አርያ በክንፈ ገብረ መድኅንና በጀነራል በርሄ ሻዕቢያ ግድያ ላይ እጁ እንዳለበት የአማካሪውን የአቶ ወልደ ሥላሴ መታሰር ተከትሎ ፍንጭ የሆኑ መረጃዎች ታይተዋል ብሏል። እንዲሁም የመለስ ዜናዊን አሟሟት በተመለከተ በስትሮክ እንዳለፉ የሐኪም ማስረጃው ያረጋግጣል የሚለው የደህንነት ቢሮ ማስረጃ በአቶ ጌታቸው በሐሰት የተዘጋጀ ነው የሚሉት ምንጮቹ መለስ የሞተው በጠባቂዎቹ በኩል በተደረገበት የመመረዝ አደጋ እንደሆነና ከጠባቂዎቹ ጋር ቀረቤታ የነበረውና በወቅቱ በአቶ መለስ ዙሪያ የነበረው ብቸኛው የደህንነት ሰው ጌታቸው ስለሆነ የመለስ ዜናዊን በዓለም ዙሪያ ያለውን ተቀባይነት የማይፈልጉ የህወሓት አንጋፋ አባላት ጋር ባሴረው ሴራ አለቃውን ገድሏል፣ ለዚህም ጠባቂዎቹ ሳይቀር መጠየቅ አለባቸው ሲሉ የደህንነት አባላቱ ምንጮች ተናግረዋል ሲል ሳልሳዊ የተባለው ጸሐፊ በጽሑፉ ላይ አስቀምጧል። በመረጃው መሠረት መለስ ዜናዊን መርዞ የገደለው ጌታቸው አሰፋ ነው። ለምን? ከግድያውስ ጀርባ እነማን አሉ? ከመለስ ሞት በኋላስ ጌታቸው አሰፋ እንዳደርስበት ወደ ተባለው የፖለቲካ ሜዳ እንዴት ተቀላቀለ? ለነዚህና ሌሎች መልስ የሚሹ ጥያቄዎች ያገኘነውን መረጃ በሚቀጥለው ውሎ 24/7 ዘገባ ፕሮግራማችን የስውሩን የመረጃና ደህንነት ሰው ጌታቸው አሰፋ ታሪክ በስፋት እንቀጥለዋለን። አርብ ምሽት ይጠብቁን። ውሎ 24/7 ዘገባ ገጻችንን ላይክና ሰብስክራይብ በማድረግ ወቅታዊና ትኩስ የሆኑ ትክክለኛ መረጃዎችን በቀላሉ ይከታተሉ።